الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم. أما بعد ቁጥር 298 የዛዱል መዓድ በታዋን ዛሬ ከምናያቸው ጥያቄዎች የመጀመሪያው አንዲት ሴት የባሏን የሴት ልጅ ባል ትሸፈናለች ወይ? የራሷን ልጅ ባል ነው አትሰተረው እንጂ ራሷ የወለደቻትን ሴት ልጅ ባል አትሸፈንም። ልጇን ባሏ ከሌላ ሴት የወለዳትን የባሏን ልጅ ያገባን ወንድ ልጅ ግን መሸፈን አለበት። አጅነቢ እዚህ በእክትሳር አንዲት ሴት ልጅ ራሷ የወለደቻትን ሴት ልጅ ያገባ ባል ለሷም ልጅ ነው። ከሷ ጋር ካገባት ልጇ ጋር እንኳን ቢፋታ መቼም ለሷ አጅነቢ አይሆንም። ቢፋቱ እንኳን ልጇን ያገባ ወንድ ለሷ አጅነቢ አይሆንም። ቢፋታም ከልጇ ነው እንጂ ቢፋታው አጅነቢ የሚሆነው ካገባት ሴት ልጅ ወላጅ ጋር አጅነቢ አይሆንም። ሱረቱል ኒሳ ላይ ይሄ በግልጽ ተቀምጧል። ነገር ግን አንዲት ሴት ልጅ ባሏ ከሌላ ሴት የወለዳትን ሴት ልጅ ያገባ ወንድ ልጅ ለሷ አጅነቢ ይሆናል። ወላሁ ተዓላ ጥያቄውን በተረዳሁት መልኩ ይሄ ነው መልሱ የሚሆን። አክሲዮን ነበረን ጅምር ላይ ሁሉም አባላት ተስማምተው ወርሃዊ መዋጮን በጊዜ ገቢ ባላደረገ አባል ላይ የገንዘብ ቅጣት እንደሚኖር ተወስኖ ነበረ። በጊዜ ገቢ ላላደረገ ገንዘብ በተጨማሪ ገንዘብ ቅጣትን ማስቀመጥ እንዴት ይታያል? ይቻላል። ሁለት መስፈርቶች ከተሟሉ፣ በአክሲዮን ብቻ ሳይሆን በሌሎችም ሰዎች ተስማምተው መዋጮ በሚያደርጉባቸው ነገሮች ላይ በገንዘብ መቅጣት ይቻላል። አንደኛው ቀድሞ ከተነገረ ወደ አባልነት ሲመጣ ሲቀላቀል በየወሩ በየሳምንቱ ክፍያ አለ። ያልከፈለ ሰው ያዘገየ ሰው በገንዘብ ይቀጣል ተብሎ ከተነገረ። ሁለተኛ በቅጣት የሚገኘው ክፍያ ለሚቀጡ ሰዎች ለራሳቸው ማይውል ከሆነ ለሚቀጡ ሰዎች ለራሳቸው መዋል የለበትም። ለሌላ ለበጎ አድራጎት ለእርዳታ መዋል አለበት፣ ለምስኪን መሰጠት አለበት። እነዚህ ሁለት ነገሮች ከተሟሉ መቅጣት ይቻላል። የቅጣትን ማስረጃ በተመለከተ ኺላፍ አለበት። ጅምሁሮቹ ይቻላል ብለዋል፣ ብዙሃኑ ይቻላል ብለዋል። ይቻላል ሲሉ ማስረጃቸው ነብዩ ሰለላሁ ዐለይሂ ወሰለም ሶላት ሰዓቱ ደርሶ ኢቃም ተብሎ የሚያሰግድ ሰው ወክዬ አዛን ሰምተው ማይሰግዱ ሰዎችን ቤታቸውን ለማቃጠል የተወሰኑ ሰዎች ከኔ ጋር እንጨት ተሸክመው ሄደው ቤታቸውን ላነደው አሰብኩኝ አሉ። ነገር ግን ቤት ውስጥ ያሉ ሕፃናት፣ እንስሳት፣ ሴቶች ስላሉ ተውኩት ብላ። ከዚህ ዑለሞች ጥፋተኛን ንብረቱን በማውደም ንብረቱን በመውሰድ መቅጣት እንደሚቻል ኢስቲንባጥ ይደረጋል ብሏል። ሌሎችም ከሌሎች አሉ። ተፍሲር ስንማር የቁርአን አያዎች ደብተሮች ላይ ስንጽፍ ሁሉንም ምልክቶችን አሟልተን ባለመጻፋችንና ደግሞ የጻፍንበት ነገር እኛ ቁርአን እንደተጻፈበት ስለምናቅ ብንጠነቀቅም ሌላው ሰው ሳያውቅ የጻፍንበት ነገር ሊወረውረው ይችላል። ከሌላ ነገር ጋር ሊደርበው ስለሚችል እንዴት ብናደርግ ይሻላል? አለመጻፉ እንዴት ይታያል? ማስታወሻ መያዝ የዕልም አንድ ማግኛ መንገድ ነው። የዕልም መድረክ ላይ ያለ ማስታወሻ መቀመጥ ውርደት ነው ብለዋል ኢማም አዙህሪ ረሒመሁላህ ተዓላ። እንዲሁ ለማድመጥ ብቻ አይደለም መቀመጥ ያለበት። መጻፍ የሚችል ሰው ማስታወሻ ይዞ አሳኝ አንኳር ነጥቦችን መጻፍ አለበት። የጻፈውን ደግሞ ዕልም ከመሆኑ አንፃር ከፍታ ላይ ማስቀመጥ፣ መደርደሪያ ላይ ማስቀመጥ አለበት። ስለዚህ ሲጽፉ ቁርአንን አብሮ መጻፉ ለማስታወስ ይሄ ቁም ነገር ከየትኛው አንቀጽ ነው የተወሰደው የሚለውን ለማወቅ አንቀጹን አብሮ መጻፉ አስፈላጊ ሊሆን ይችላል። ለማስታወስም ይረዳል። ድሮ ለውሕ የሚባል መጻፊያ ላይ የተጻፈ ነበር የሚማር። አሁንም ድረስ ይሄን መንገድ የሚከተሉ አሉ። አሁንም ሽፉትን ጠንከር ለማድረግ ደፍተር ላይ ቦርድ ላይ መጻፍ ተመራጭ ነው። ዕልም የተጻፈበት ነገር በሙሉ በክብር መቀመጥ አለበት። ሌሎች ሊያዋርዱት ሊወረውሩት ይችላሉ ብሎ ጠቃሚ የዕልም መንገድን ሰዎች ከመጠቀም ወደ ኋላ ማለት የለበትም። ስለዚህ መጻፍ ይቻላል፣ አስፈላጊም ነው። ከጻፉ በኋላ ግን የትም መጣል አይቻልም።
የዕልም መጽሐፍት የሚቀመጡበት ከፍታ ላይ ማስቀመጥ ግዴታ ነው። በዚህ መልኩ ካስቀመጡት በኋላ ሌሎች መወርወራቸው፣ እሱ ላይ ሌላ ነገር መደረባቸው የሚያስጠይቀው እነሱን ነው። እኛ የሸሪዓውን መንገድ ተከትለን ከተጠቀምንበት ሌሎች ሳያውቁ መወርወራቸው ሳያውቁ ከሆነ እነሱም አይጠየቁም። ነገር ግን በጥንቃቄ ጉድለት ከወረወሩ ከጣሉ ሌላ ነገር ላይ ከደረቡ የሚጠየቁ እነሱ ናቸው። በተለያዩ የዲን ፕሮግራሞች ላይ የሚነገሩ ሁለት ንግግሮች አሉ። አንደኛው አልዐጀለቱ ሚነ ሸይጣን፣ ጥድፊያ ከሸይጣን ነው። ሁለተኛው ኸይሩል ቢሪ ዓጂሉሁ፣ የኸይር ስራ የተሻለ ተቻክሎ የተሰራ ነው። ጥያቄ ከላይ ያሉት ንግግሮች የነቢዩ ሐዲስ ናቸው ወይ? ሐዲስ ከሆኑ እንዴት ይስማማሉ? በአጠቃላይ በኸይር ስራ መጣደፍና ጥድፊያ የሸይጣን ነው የሚለውን ያብራሩልኝ ይላል። መጨረሻ ላይ የኸይር ስራ መጣደፍ ሸይጣን ነው የለም የሚል አንተ ስትጨምቃቸው የማንቺ ስትጨምቂያቸው ነው እንደዚህ የሆኑት። የመጀመሪያው ኢማም ትርሚዚ የዘገቡት ሐዲስ ሲሆን ሰነዱ ድክመት አለበት። አልዐጀለቱ ሚነ ሸይጣን፣ ችኮላ ከሸይጣን ነው የሚለው በሐዲስ ደረጃ ትርሚዚ ዘግበውታል። ነገር ግን ሰነዱ ضعيف ነው። ቢሆንም ግን ማዕናው ትክክል ነው። ማዕናው መልእክቱ ትክክል ነው። አጀላ ከሸይጣን ነው የተባለው ብዙ ጊዜ ሳያረጋግጡ ሳያጣሩ ለውሳኔ እንዲቸኩሉ ስለሚያደርግ ነው። ኋላ ላይ የሚቆጩበትን ነገር ስለሚያደርግ ነው። ሐዲሱ እንደ ሰነድ ضعيف ቢሆንም ሰነዱ መልእክቱ ግን ትክክል ነው። ችኮላ ከሸይጣን ነው። በችኮላ አላህ የሚጠላውን ነገር ሰዎች ስለሚወስኑ፣ ማድረግ የሌለባቸውን ስለሚያደርጉ፣ መተው ያለባቸውን ስለማይተው። በተቃራኒው ግን ኸይር ነገር ላይ መቸኮል ተወዷል። ኸይሩል ቢሪ ዓጅሉ የተባለው ለዚህ ነው። ይሄ እንደ ሐዲስ መውዱዕ ነው። ኸይሩል ቢሪ ዓጅሉሁ ቃለ ረሱሉላህ አይባል፣ መውዱዕ ነው። ነቢ ላይ የተዋሸ ነው። መልእክቱ ግን ትክክል ነው። መልካም ነገር ፈጥኖ መሆን አለበት። ተውበት ፈጥነህ መተውበት አለ። ሴት ልጅ ለትዳር ከደረሰች ፈጥነህ መዳር አለበት። አላህ የሆነ ብር ከሰጠህ ፈጥነህ ለኸይር ነገር ማዋል አለበት። ስለዚህ ሁለተኛው እንደ ሐዲስ መውዱዕ ነው፣ ነቢ አላሉትም። ነገር ግን መልእክቱ ትክክል ነው። የመጀመሪያው እንደ ሐዲስ ተዘግቧል። ነገር ግን ሰነዱ ضعيف ነው። ሰነዱ ضعيف ነው ማለት አይሰራበትም ማለት አይደለም። መቸኮል የለብህም። ሳትረጋጋ ሳታጣራ ግራ ቀኝ ሳታይ ለመውደድ፣ ለመጥላት፣ ለማውገዝ፣ ለመደገፍ መቸኮል የለብህም። የቂያማ ቀን ቺን ዱንያ አላህ በችሎታው ዳቦ ያረጋታል የሚል ሐዲስ ሰምቼ ነበረ። ሶሒህ ነው? ሐዲሱ በመሰረቱ ሶሒህ ነው። ቡኻሪና ሙስሊም ሌሎችም የዘገቡት ነው። ነገር ግን ማዕናውን በተመለከተ ዑለሞች ተኻልፈዋል፣ ብዙ ብለዋል። ረጅም ሰዓት ይፈልጋል ማብራራት። እንደ ሐዲስ ግን ሐዲሱ ሶሒህ ትክክል ነው። ያውም ቡኻሪና ሙስሊም